አንተ ሁላም ጋር ትንሽ ተጠሪላንዲ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ የዚህ በሌ ነበር ማን አጥቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ እኔንትን አያ አባቴ ይሄ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማለት ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድን አይቼው አላውቅም። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው አንድ ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም፣ እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው፣ በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለምንም ፊርማ ኮቢ ማይኑን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ ወይኔ ትኩረት ወደ ስፐርሱ ጨዋታ ቤተሰብ። ወይኔ ዝለላቸው ወይኔ ሴስኮ ጀማው ወሽመጤን ቆረጠው፣ ወሽመጤን በጥስን ያደረገው። ወይኔ ደህና ገግሜ ጀሞ ደህና ገግሜ ከሁለት ለባዶ ሁለታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ። ከ80 ደቂቃ በኋላ ኧረ ወይኔ ክለብ ንዴዱ ያንድዳችሁ። ወይኔ ሴስኮ አንተ። ይሄ ሌላ ነገር ነው፣ ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኟቸው ብዬ እኮ ጨጓራቸውን ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ ቀንዱ ሚሉ ምናቲ ናቸው እነዚህ ሲያናዱ። ዩናይትድ አሸንፏል። ኦ ማይ ጋድ 3-2 አሽሙር በሆኑ ነው። ለባለፈው ሳምንት አሽሙር ቦሩ ማን ፉላሞች ደደብ ናችሁ፣ በጣም ደደብ። ሁለታቸው አንድ ደቂቃ አይቆዩም። የሰው ልጅ ሁለታቸው ሆኖ እንዴት ነው ማን ምን አይነት የተጣለ ቲም ነው? እኔ ደግሞ አስደስቶኝ እንደዛ ጉሮሬ እስኪደፈን ድረስ መጮህ እኮ ነው። ምንድነው 3-2 ዛሬም ኩኛ ኩኛ ተከታታይ ሳምንት አገባ። ምንድነው ዛሬ ካስሜሮ የሚሰራው? ካስሜሮ ጥሩ ስለሆነ ነው እናንተ እየጮታችሁ ያላችሁት። እግዚአብሔርን እምላችሁ ካስሜሮ ምንም ጤነኛ ሰው አይደለም። ምንድነው ያደረገው እዚህ ጋር ይውላችሁ እንዴ? ምንድነው በሆነ ቤት ውስጥ የሚጫወት እኮ ነው የሚመስለው ከህፃናቶች ጋር እንደዚህ ምናምን ብሎ ማለት ምንድነው እንዴ? አረ ማን ፉላሞች አትችሉም። እኔ ቋጠሮ ለምንድን ነው የምታስፈቱኝ? ኤኖ ዩናይትድ አውጣው ሴስኮ ኤኖ ዩናይትድ ይችላል ነው የምልህ፣ ይችላል ጋሪ። ወይኔ ዩናይትድ ዋንጫ የኛ ነው ሲጀመር። ወይኔ ሴስኮ እግዚአብሔር ቡርኖ ትችላለህ፣ ሴስኮ ትችላለህ። እዛ መድኃኒዓለም አረ ኤኖ ዩናይትድ አውጣው ለማንም ብለን አውጣው። ለምድረ ወያላ ላክለት። ኤን ትበላለህ። ቶፕ ፎር የኛ ነው። አውጣው። ሴስኮ ትችላለህ፣ ጋሪ ትችላለህ፣ ቡርኖ ትችላለህ። መድኃኒዓለም በቀለ ኩኛ ካስሜሮ ወይኔ ዩናይትድ ጀማው እንችላለን፣ መድኃኒዓለምን እንችላለን። 90 ምናምን አሬ ነው ፈርጉሰን ታይም የፈርጌ ልጅ እኮ ነው። ጀማረ ሼር አርጉላቸው ይዩት እስቲ ላኩላቸው። ይሄ ነው ዩናይትድ። ኢታቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬም ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ ለኔ ምንድነው ፈርጌታ ይምሰሩ እኮ
ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላው ቡሞ ነበረ እዛ ጋር እያለ ግን ኧረ በስመ አብ ለምንድን ነው ሁለት ጎል ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድን ነው እንዴ? አመረራችሁ እንዴ? ዲያንሱ ይጸጉሩ ሊቆረጥ አመረራችሁ በቃ ሲሪየስ ሆኑ እኮ። ቶፕ ፎር አሁን ምንድን ነው የሚፈጠረው? የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ ፎር ማን የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። ሁለት ጎል እንዲገባባችሁ የምትፈቅዱት አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዝኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይም ቪዲዮ ረጀለስ ባለቀ ሰዓት 2 ጎል ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-2 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ተሸንጫ ጸጉሩን በቃ ሊቆረጥ ነው ያልኝ። እናቴን አይቆረጥም። እኔ በፈለጋችሁ አሲዛል አይቆረጥም። በፍጹም ነው አይቆረጠው ማለት ይሄ ሲጀመር ማለት ነው እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አልገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋች ነው። እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊን ያደረጋችኋት ይመጫል። ተደጋግፈን ጀሞ ዛሬ ቅስሜ እንደዚህ ቅስ ሲናዩ በቃ ቅስ ረፉሉ ረባሲ እንደዚህ አይነት ቋራ ቆሻሻ ተጫዋች አላውቅም። ቅስሜ ነው ክስ ያደረገው ጀሞ። ቀጣይ ከቶተንሃም አታመልጭም አንቺ ወራዳ ቆሻሻ ክለብ። ቀጣይ ከቶተንሃም አታመልጭም። 3 ተከታታይ ጨዋታ አሸነፍሽ። ያ የቀመለ ጨበሪያም ልጅ ጸጉሩን ይቆርጣል ብለሽ ተስፋ እናታርጊ። ቀጣይ ቶተንሃም ነሽ። ጥፍ ነው የሚያደርግልኝ ቶተንሃም። ዛሬ ቅስሜ ስፕራን ያለው ደግሞ ረፉላም እንደዛ አስደስታኝ፣ እንደዛ አስጨፍራኝ። ያ ጠቋራ ባሪያ ባሲ ነው ወደ ሰራን ጀሞ። ምን አይነት ጎል ያየው ጀሞ። ፉላም ምን አይነት ጎል ያስቆጠሩት። አታመልጭም ከቶተንሃም። እስኪ እንደኔ አስቶን ቪላን ጨዋታ ልታዩ ቁጭ ያላችሁ እና ደግሞ በነጥቡ ደስተኛ ሆናችሁ አስቶን ቪላን ጨዋታ ነው ሳየ ነበረው። አላማ አለኝ። ሲጀመር አዳማ ቶሬን ቢኖር ያሸንፉ ነበር። እሱ እዛ እንደ ጎሽ ይፋጃል፣ እዚህ ክለቡ እኛን ያስበላል። አሁን ያ ሰውዬ ጸጉሩ ሊቆረጥ ነው። ኧረ አይቆረጣት። ግባ ነው ቤንጃሚን አዳም ያቸው ወጣ ብለህ ብረቋጣሪ ልጨፍር እንዴ ዳኛው ምንድን ነው? ካላገቡ ባለፈው የሚመስለው እኮ መጨረሻ ማን በስመ አብ ግባና አውጣው። ወይኔ ምንድን ነው ያደረጋችሁት? በክርስቶስ ምን የሚሉት አሳይቶ መንሳት ነው እዲ ሴስኮ ምንድን ነው የሰራኸው? ምን አይነት አሳይቶ መንሳት ነው? ስንቱ ቲክቶከር እኮ ነው ቪዲዮ ሊሰራ አዘጋጅቱ። ኧረ በክርስቶስ ኧረ ማንችዬ ተይ፣ እኔው ነገር ሆንብሻለሁ። ከሳምንት ማሸነፍ ፓፓ። ሲቲ መጣ ጥግ ማስያዝ፣ ወያለው መጣ ጥግ ማስያዝ፣ ፉላም መጣ አሳይተህ። ወያሊትንም እንደዛ ነው ያደረግናት እኮ አሳይተን የነሳናት። ኧረ ወይኔ እኔው ነገር ሴስኮ የኔ አባት ምንድን ነው የሰራኸው? እኔ ምንድን ነው ያረከው? 3 ነጥቧ ድሏ አሳይቶ መንሳቷ እንዳለች ሆና ደግሞ ማለት ነው እቺ ጭፈራ መደገሟ ምድረ ወያላ ማለት ነው። ፉላም ያስጥላችኋል ብለህ ልቋጥር ገብተህ ከዛ የሳምንቱን ቁስልህን ድጋሚ ደንሶ ሲቀሰቅስብህ አስበው። ኩኛ እንዴት ነው የምትችለው አንተ ራሱ? እኔ የሚገርመኝ ማለት ነው እንደ ቀልድ ዋንጫ ቡድን መሆናችሁ
ፉልሃም ነጥብ አስጥሎም ቢሆን ማለት ነው ይመጡልህ ነበር። ጎስት ይመጣልሃል። የአርሰናል አካዳሚ ማለት ነው በሜዳሽ ማለት ነው። ግባና አውጣው ወያላ። ቢስሚላ የኔው ዩናይትድ ፉልሃምን 3-2 አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ይዳረስ ይሄ ቪዲዮ በተከታታይ ካሪክ ህይወቴን ቀየረው እኮ ሰዎች ግን ተናድጃለሁ። ሁለት ለምን ተቆጠረ? በጣም እኮ ነው የሚያናደው። ግን የበፊቱ ዩናይትድ ወደ አሁኑ ጎል ገብቶበት ያንሰራራ ነበር። አያንሰራራም። ስለመለወጡ ይሄ ምልክት ነው። እውነት ነው የምላችሁ። ሴስኮም ስላስገባ እረ ካፒቴን ምን ስራ ነው እዛ ጋር የሰራው? ከጾታዊ ትንኮሳ እኮ አይተናነስም እኮ። ምንድን ነው ያደረገው? ቢስሚላ። ለሴስኮ ግን እኔ በጣም ደስ ብሎኛል። ኩኛ ደግሞ ደግሞታል ያችን ጭፈራ። ይህን ሰዎች ዛሬ 2 በመግባቱ ተበሳጭተናል። ጎሉም አነሰ ደግሞ 3-2 ምንድን ነው ተመሳሳይ ሆነኩ። እረ ካሪክ እድሜ ይባረክ። እንደው እውነት እኔ ያንተ አገልጋይ እሆናለሁኝ። እውነት ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። ገና በመደዳ ቪዲዮ እንሰራለን። እንኳን ደስ ያላችሁ በድጋሚ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። አልነገርኩህም ወይ ባጥር ተንጠልጥጌ በአሁኑ ማንቸስተር ተቀይሯል ብዬ ዶርጉ ቢጎዳ ተተካኩኛ የኔው ማንቸስተር ሁሌም አንደኛ። እኔ እስከፈቀድኩልህ ድረስ ነው የምትሄደው። እኔ እስከፈቀድኩልህ ድረስ አቻ ከፈለክ እሰጥሃለሁ፣ ካልፈለክ እነጥቃለሁ። እንደዛ ነው የሆነው የፉልሃም ጨዋታ። ምን አይነት ፍጥነት ነው! ፔናልቲ ያገኘሽና ተነቃቀሽ። ሁለተኛ ጎል እንደዛ ገባሽ። ጨረሽኛ ላይ እንደዛ ጎል ሴስኮ እስኪመጣና ብሩኖ እስከሚጫወት ድረስ ነው ወዲያውን ያስቆጠረው። ምንም አይነት ጥያቄ የለውም። 3 ነጥብ የሚገባን ቲም ነበርን። የሚገባንም 3 ነጥብ በአግባቡ ወስደናል። በቃ የሚገባን ስራ ሰርተን የተወሰነ ሰዓት ተዘናጋን። ያንን ግን ዋጋ ከፍለንበት ነበረ። ግን ዩናይትድ ነን። አጥቂ አለን። በሚያስፈልገን ሰዓት የሚያስቆጥረልን አጥቂ አለን። ጎል አስቆጠረልን። 3 የፕሪሚየር ሊግ ተከታታይ ጨዋታዎችን አሸንፈናል። 4ኛ ላይ ቁጭ ብለናል። አሁን በኩራት ነው ቀጣይ ጌሞችን የምንጠብቀው። ምን አለ አሁን እንደዚህ ነው ባሸነፈው። በቃ ማንቸስተር ፉልሃም እንዳሸነፈው ሲቲን ባሸነፈው። ኳስ አይታወቅም እኮ ባሸነፈው። በቃ ደስታ መደሰት። ምን የደስታን ጣዕም ረስቼዋለሁ። ፕሪሚየር ሊግ ላይ ግን መደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ ማንቹሪያንስ የሚገርም ቪክተሪ ማለት ነው። ጎስት እዚህ ብላ እየቋጠረች ቁጭ ብላ ለፉልሃም ይቋጠራል። እኔ እዚህ ቁጭ ብዬ ለጎረቤት አረ በስመ አብ ሼሽኮ ከሼሽኮ እንደዚህ አይነት ኮምፖዥን እንደዚህ አይነት መረጋጋት አልጠብቅም እንዴ። ያ የምናውቀው ሼሽኮ እኮ ወይ ይሰጣል ምናምን ኮንፊደንስ የለም። ሰሞኑን እየገባባች ስለሆነ ነው መሰለኝ ዞራ ባላየን ያገባው እንደዚህ ብሎ ካስታኝን የፉልሃምን ዲፌንደር ልኮት እምቦይሞጋ ልኮት ባላየ ማለት ነው። ሃላንድ ጠፋ ብለው ነው መሰለኝ ሰሞኑን ኤኪቲኬ ሼሽኮ ምናምን ብቅ ማለት ጀምረዋል። አሁን የኛ አጥቂ ማታ ከቶተናም ጋር ያሳያል ማንነቱን። ለማንኛውም ጸጉሩን ይቆረጣል። በቃ ያሶይ ሁለቱንም ከማናችሁ እንደሆነ አላውቅም። እኔ የዩናይትድ ደጋፊ አይደለሁ። ከቶተናምና ምናምን ይቆረጣል። ከዚህ በኋላ ራሳችሁ ታይትል ኮንቴንደርስ ነው የምትባሉት። ቅጣት ምቱን ኮርና ለማድረግ የሚጣጣር ክለብ አይደለም ማንቸስተር ዩናይትድ። ካሸነፈም ጽድት አድርጎ የሚያሸንፍ በሚያማምሩ ጎሎች የሚያሸንፍ ትልቅና ገናና ክለብ ነው። ኮፒ ሊንክ አድርጉት በደንብ እያያዘብኝ ነው ቪዲዮ። ወላሂ ዛሬ ዳኛውንም ነው ያሸነፍነው። ዳኛውን ኧረ በስሚላ እንኳን ደስ አላችሁ የታላቁ ክለብ ደጋፊዎች። በደንብ ኮፒ ሊንክ ሪፖስትና ፎሎ አድርጉ። ይመቻችሁ። ዝለላቸው የኔ አባት ምድረ ቋጣሪ። ይኸውልህ ቅስፈታዊ መልስ ነው የምሰጥህ። ቅስፈታዊ መልስ ዝም ነው ማስብል፣ ወዲያውኑ ዝም ነው ማስብል። ኳሱን እናንተ ያዙት እኛ እናገባለን የሚባል ስትራቴጂ፣ አዲስ ስትራቴጂ ጀምረናል። አዲስ ስትራቴጂ ማለት ነው። ቶፕ ፎርን እንዴትም አንለቅም፣ እንዴትም። አባቴ ሴስኮ ትችላለህ ነው የምልህ። ካፒቴን ምን አይነት አስተላለፍ ነው? ብቻ
ግባ። አረ ጨዋታ በዚህ ሳምንት የምናያቸው እንግሊዝ ፕሪሚየር ሊግ ጨዋታዎች እንዴት አባታቸው ነው የሚያምሩት። ዛሬ ራሱ ዩናይትድ ከፉላም አረ በስመ አብ። ይሄ ጨዋታ ያመለጣችሁ ሰዎች እጅግ በጣም ልትቆጩ ይገባል። ከምሬን ነው የምላችሁ። እጅግ በጣም ደስ የሚል ጌም ነበር። ዩናይትድ እንግዲህ ፉላምን 3-2 አሸንፎታል። አሳይተን ተነሳናለ ፉላም አሳይተን። እኔ ግን አቻ ያደረጉበትን መንገድ ማለት ነው ከምሬን ነው የምላችሁ። 2-0 መመራት ተነስተው 2 አቻ አድርገው ያችን ጥቂት ደቂቃ ተከላክሎ መውጣት ያቅታችኋል ወይ? ምን አይነት ጎል ነው ሴሽኮ ያስቆጠረው? ዋው! በዛሬው ጨዋታ ማቲያስ ኩና ዛሬም ደንሶ ወጣ። ይሄ ተጫዋች በቃ ተጫዋቾቹ ሁሉ አሁን ወደ ታክቲኩ እየገቡለት ይመስለኛል አሰልጣኙ ማለት ነው። እንዲሁም ብራያን ምቤሞ ሚገር መብቃት ላይ ነበር። ካሳውን ደግሞ ትለቃለ ሲባል ጭራሽ ካስሜሮ እንዲፍላበት እነሱ ከተቀየሩ በኋላ ነው ጎል ሁሉ እኮ የገባው ማለት ይቻላል። ለማንኛውም ግን እጅግ በጣም የሚገርመውን ዩናይትድን እየተመለከትን ነው። አረ የቶፕ ፎሩ ነገር ፉክክሩ ሊጦዝ ነው፣ እየጦዘ ነው። ወይኔ ግባና አውጣው ግባለት ማለት ነው። ይህ ሊቨርፑል አይደለም። ከ11 እስከ 50 ውጪ ጀልጣ አግብተህ ካምባክ መሰራበት ሊቨርፑል አይደለም። ይህ ወንዳውንዱ ማንቸስተር ዩናይትድ ነው። ዲስ ኢዝ ቲያትር ኦፍ ድሪምስ። ህልሞቹ ሁሉ እውን የሚሆኑበት ስቴዲየም ነው። አባቴ አላወቅንም። ምድረ ልክስክስ ወያራ ምን ስትል ነበር? ይሄ ትልቅ ጨዋታ ስለሆነ ነው። ቀጣይ በፉላም ፉላም ላይ ድጋሚ ስትል ነበር። የለንደን ክለቦች በሙሉ ማለት ነው እንዲህ ቂጣችሁን እየገረፍኩ ነው ቤታችሁ ማስገባችሁ። ቶተናም ቀጣይ ተዘጋጅ። ይሄ ነው ወንዳውንዱ ቲም ማለት ነው ማንቸስተር ዩናይትድ። ብሩኖ ሚጌል ፈርናንዴስ 2 አሲስት አድርጎ ወጥቷል። ይቅርታ ብትጠይቅኝ ራሱ ከዚህም በኋላ አልሰማም። ብሩኖ ከሰው አስተናልጸል ለነበር ወያላ ብቻ ማለት ነው። ብሩኖ ኢዝ ወርልድ ክላስ፣ ሌላ ሌቭል ነው። እግዚአብሔር ሌላ ሌቭል ነው። ማንም አይክለውም። የኔ አጥቂ በራሪ ሱፐርማን ቤንጃሚን ሴስኮ እንደማንም ልክስክስ 4-0 ተሸንፎ 4ኛ ጎል አይደለም የሚያገባው፣ ማይጠቅም ጎል አይደለም የሚያገባው፣ ማሸነፊያ ጎል ነው የሚያገባው። ሰተነሳናቸው የዋንጫው ቲም ማለት ነው። እንችላለን። የባለፈው ሳምንት ዋድ የማቲያስ ኩኛ ዳንስ በቲያትር ኦፍ ድሪምስ በኦልድ ትራፎርድ ዛሬም ተደግማለች። ይታደሉታል እንጂ አይታገሉትም። ሁሉም አፍሮ ሼም ይዞት ነው እንጂ የዚህ የወንዳወንዱ ክለብ የማንቸስተር ዩናይትድ ደጋፊ መሆን ይፈልጋል። ቲያትር ኦፍ ድሪምስ ህልሞች ሁሉ እውን የሚሆንበት ቦታ፣ የሰር አሌክስ ቻክማን ፈርጉሰን ቦታ ፈርጊታይ። ዋው! ዛሬ በደንብ ኮፒ ሊንክ እያደረግ ለምድረ ቋጣሪ ይህን ቪዲዮ አድርስለት። የዩናይትድ ደጋፊ ፎሎ አድርግ፣ በደንብ ፎሎ እያደረግ በደንብ ኮፒ ሊንክ እያደረግ ታስጨንቋለ። ይህ ወር ገዝተኗል። የለንደን ክለቦች ለንደንን አጋያለሁ። 13ታችሁም የለንደን ክለቦች አንድ ቡድን ስሩና ጥሩኝ። የትም ይመቸኛል፣ ጥሩኝ። ጠጋችሁን ነው ማስይዛችሁ። ባለፈው ሰሜን ለንደን ጀምሬያለሁ። ዛሬ ፉልሃምን፣ ቀጣይ ቶተንሃምን፣ ከዛ ወደ ምዕራብ ለንደን ሄጄ ደግሞ ዌስትሃምን ዱቄት አደረገውና ለንደንን አጋያታለሁ። እኔ ፓብሎ ስኮባር ነኝ። ዛሬ ለብሽሽቅ ለነቆራ ምናምን ነገር አይደለም የመጡት። ምንድነው እየተመለከትን ያለ ነው? እኔ አንድ ጥያቄ አለኝ። ማይክል ካሪክ ምን ብላችሁ ነው ዩናይትድን ተጫዋቾች እንደኛ ላለፉት 10 ምናምን ዓመታቶች እናውቃቸዋለን። ዩናይትድ ተጫዋቾች እንደዚህ ጨዋታ ተጫውተው አያውቁም። ምን ብላችሁ ነው? እንዴት ነው ሞቲቬት ያረካችሁ? እንዴት ነው ኢንስፓየር ያረካችሁ? እንደኔ ግራ እየገባኝ ነው። የእንግሊዙ ባርሴሎና ሆኗል። ምንድነው በኢየሱስ ስም? ምን አይነት ድራማ ነው የምንመለከተው? ሆነስትሊ ማለት ነው በቃ እንዳልኳችሁ ከነቆሮጥቺ ምናምን ነገር ስነግራችሁ ማለት ነው ፉላም ይሄ ጨዋታ አቻ ቢጠናቀቅ ምናምን ፌር አይሆንም። በቃ ፌር አይሆንም። እግዚአብሔር ነው የምላችሁ 90 ደቂቃ ማለት 80 ምናምን ደቂቃ ዩናይትድ ዶሚኔት አድርጎ 2-0 ማለት 2-0 በቃ አሳማኝ በሆነ መንገድ ነበር እየመረ ነበር። ከዚያች ጎል ተቆጠረች። ከዚህ ዩናይትድ የሆነ ጥንቃቄ መርጦ ማፈግፈግ ጀመሩ፣ ተቆጠረ። ከዛ አቻ ዩናይትድ ማጥቃት ጀመሩ። በዛ ላይ ክላስ የሆነ ተጫዋች አላችሁ፣ እድለኞች ናችሁ። ብሩኖ ፈርናንዴዝ የሚባል ተጫዋች ምን አይነት በፈጣሪ ስም ካዝሜሮ አስቆጥቶ ምን አይነት እሱ አይቶ ነው በቃ ቁጭ ያደረገለት ማለት የሚገርም አሲስት። ከዛ ሀሳቡ መጨረሻ ላይ የሴስኮ አጨራረስ እንዳለ ሆኖ እንዴት ነው አልፎ ምን አይነት አሲስት ነው ያደረገለት? እግዚአብሔር የሆነ መታደል መመረቅ እኮ ነው። ምን አይነት ተጫዋች ነው ብሩኖ ፈርናንዴዝ? ምን አይነት ክላስነት ነው? በቃ ጨዋታ ኤቭሪ ጨዋታ እንደዚህ በቃ የሆነ ስቴቢሊቲ ያለው ፐርፎርማንስ በኢየሱስ ስም እኔ ለሱ ተጫዋች በቃ ቃል የሚባል ነገር የለኝም። እግዚአብሔርን በቃ በጣም የሚሽል ተጫዋች ነው። ካዝሜሮ የሚገርም ጎል አስቆጥሯል። የማቲያስ ኩኛ ጎል